በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 61 መንፈሳዊ ታሪካችን ኦሪት ዘኍልቍ ምዕራፍ 22 ላይ የሞዓብ ንጉሥ ባላቅ በለዓም ወደ ተባለው ነቢይ እስራኤልን እንዲረግምለት አጓጊ ስጦታዎችን እንደላከ፣ እግዚአብሔርም ከእነርሱ ጋር አትሂድ የተባረከ ነውና ሕዝቡን አትረግምም እንዳለው፣ ለሁለተኛ ጊዜ ንጉሡ የከበሩ ሰዎችን ደግሞ እንደላከ፣ ክብርህንም ከፍ አደርገዋለሁ እንዳለው፣ በለዓምም በዚህ ጊዜ በውስጡ እንደጓጓ እግዚአብሔርም ከሰዎቹ ጋር ሂድ፣ ነገር ግን የምነግርህን ብቻ ታደርጋለህ ብሎ እንዳስጠነቀቀው፣ በለዓምም በመንገድ ሲሄድ ሳለ የእግዚአብሔር መልአክ እንደ ተቋቋመው ወይንም መንገዱን እንደዘጋበት፣ አህያይቱም መልአኩን አይታ እንደፈራችና ከመንገድም በመውጣቷ ከግድግዳ ጋር የበለዓምን እግሩን እንዳጣበቀችው፣ በዚህ ጊዜ በለዓም በንዴት እንደደበደባት፣ እግዚአብሔርም የአህያዋን አፍ ከፍቶ ስለምን ትደበድበኛለህ ብላ መናገሯንና ቅሬታዋን ማቅረቧን፣ መልአኩም በለዓምን ሂድ፣ ነገር ግን የምነግርህን ብቻ ታደርጋለህ እንዳለው፣ በለዓምም ከተላኩ ሰዎች ጋር ወደ ባላቅ መሄዱን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊረግም የመጣው ነቢይ መርቆ ተመለሰ። ኦሪት ዘኍልቍ ምዕራፍ 23 እና ምዕራፍ 24። በለዓምም ወደ ሞዓብ ንጉሥ ከሄደ በኋላ ንጉሡ ባላቅን 7 መሠዊያ በዚህ ሥራልኝ፣ 7 ወይፈን 7 አውራ በግ በዚህ አዘጋጅልኝ አለው። ባላቅም በለዓም እንደተናገረ አደረገ። ሁለቱም በመሠዊያው ላይ 1 ወይፈንና 1 አውራ በግ አሳረጉ። በለዓምም ንጉሡን በመሥዋዕት ዘንድ ቆይ፣ እኔም እሄዳለሁ፣ ምናልባት እግዚአብሔር ሊገናኘኝ ይመጣል፣ እርሱም የሚገልጥልኝን እነግርሃለሁ አለው። ወደ ጉብታውም ሄደ። እግዚአብሔርም ከበለዓም ጋር ተገናኘ። በለዓምም 7 መሠዊያዎች አዘጋጀሁ፣ በመሠዊያውም ላይ 1 ወይፈንና 1 አውራ በግ አሳረግሁ አለው። እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለስ፣ እንዲህም በል አለው። እርሱም ወደ ንጉሡ ተመለሰ። እነሆ እርሱና የሞዓብ አለቆች ሁሉ በመሥዋዕቱ ዘንድ ቆመው ነበር። ምሳሌውንም ይመስል ጀመር፣ እንዲህም አለ። ባላቅ ከአራም አመጣኝ። የሞዓብ ንጉሥ ከምሥራቅ ተራሮች ና ያዕቆብን ርገምልኝ፣ ና እስራኤልንም ተጣላልኝ ብሎ፣ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔርስ ያልተጣላውን እንዴት እጣላለሁ? በአምቦች ራስ ላይ ሆኜ አየዋለሁ፣ በኮረብታዎችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብም መካከል አይቈጠርም። የያዕቆብን ትቢያ ማን ይቈጥራል? የእስራኤልንስ እርቦ ማን ይቈጥራል? የጻድቃንን ሞት ልሙት፣ ፍጻሜም እንደ እርሱ ፍጻሜ ትሁን ሲል በለዓም እስራኤልን ባረካቸው።
ንጉሡ ባላቅም ተቆጥቶ በለዓምን ያደረክብኝ ምንድን ነው? ጠላቶቼን ትረግምልኝ ዘንድ ጠራሁህ፣ እነሆ ፈጽመ ባረካቸው አለው። እርሱም መልሶ በውኑ እግዚአብሔር በአፌ ያደረገውን እናገር ዘንድ አልጠነቀቅምን? አለው። ልጆች የሚገርም ነው አይደል? በእውነቱ ይገርማል። ከዚህ የምንማረው ትልቅ ትምህርት ከእግዚአብሔር ካልሆነ በቀር ማንም ስለረገመን አንረገምም። በእውነትም ካልተባረክን በረከትን አናገኝም። በረከትም ሆነ መርገም ከእግዚአብሔር ዘንድ ናቸው። እነርሱም የሚመጡት በእኛ ምርጫና ተግባር ብቻ ነው። አንዳንድ ጊዜ ግን በደልን ያልሰሩ ግፍ ያላደረጉ ሰዎች መከራን ሊቀበሉ ይችላሉ። እግዚአብሔር ግን መከራቸውን ለበጎ ለበረከትም ያደርግላቸዋል፣ ምክንያቱም የበደላቸው ውጤት ባለመሆኑ። ስለዚህ እኛም በሠራነው ስህተት ስንቀጣ ጥፋቴ ነው ይቅር በለኝ ብለን ይቅርታን መጠየቅ፣ ያለ ጥፋታችን ወይንም ደግሞ ጥፋታችንን ያላወቅን ከሆነ እግዚአብሔር ለበጎ እንዲያደርግልን መጸለይ አለብን ማለት ነው። ንጉሡ ባላቅም ደግሞ በዚያ ሆነ ታያቸው ዘንድ እባክህ ከኔ ጋር ወደ ሌላ ቦታ ና፣ ዳርቻቸውንም ብቻ ታያለህ፣ ሁሉን ግን አታይም። በዚያ ሆነህ እነርሱን እርገምልኝ አለው። ወደ ጾፊምም ሜዳ ወደ ፈስጋም ተራራ ራስ ወሰደው። 7 መሠዊያዎችን ሠራ። በመሠዊያውም ላይ 1 ወይፈን 1ም አውራ በግ አሳረገ። ባላቅም እኔ ወደዚያ ለመገናኘት ሲሄድ በዚህ በመሥዋዕት ዘንድ ቆይ አለው። እግዚአብሔርም በለዓምን ተገናኘ፣ ቃልንም በአፉ አድርጎ ወደ ባላቅ ተመለስ እንዲህም በል አለው። ወደ እርሱም መጣ፣ እነሆም እርሱ ከእርሱም ጋር የሞዓብ አለቆች በመሥዋዕቱ ዘንድ ቆመው ነበር። ባላቅም እግዚአብሔር የተናገረው ምንድን ነው አለው። በለዓምም ምሳሌውን ይመስል ጀመር፣ እንዲህም አለ። ባላቅ ሆይ ተነሣ፣ ተነሣ ስማ፣ የሴፎር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እነሆ ለመባረክ ትእዛዝን ተቀብያለሁ። እርሱ ባርኳል፣ እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋት አልተመለከተም፣ በእስራኤልም ላይ ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሡም እልልታ በመካከላቸው ነው። እግዚአብሔር ከግብፅ አውጥቶአቸዋል፣ ጉልበቱ 1 ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። በጊዜውም ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ሕዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም አለው። ባላቅም በለዓምን ከቶ አትርገማቸው፣ ከቶም አትባርካቸው አለው። በለዓምም መልሶ ባላቅን እግዚአብሔር የተናገረውን ሁሉ አደርጋለሁ ብዬ አልተናገርኩምን? አለው። ለሦስተኛም ጊዜ እንዲሁ ባላቅ በለዓምን ወደ ሌላ ስፍራ ወሰደው፣ መሥዋዕቱን አዘጋጀ፣ አሳረገም። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዓይኑን አንስቶ እስራኤል በነገዱ ተቀምጦ አየ። የእግዚአብሔርም መንፈስ በላዩ መጣ፣ እንዲህም ተናገረ። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ! እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች፣ እግዚአብሔር እንደ ተከለው እሬት
በውሃ ዳር እንዳሉ ዝግባዎች ተዘርግተዋል። እግዚአብሔርም ከግብፅ አውጥቶታል። ጉልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውን ይሰባብራል፣ በፍላጾቹም ይወጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ እንስቲቱም አንበሳ ተጋድሟል። ማን ያስነሣዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግምህም ሁሉ የተረገመ ይሁን ሲል ባረካቸው። በዚህ ጊዜ የንጉሡ የባላቅ ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራው፣ እነሆ 3 ጊዜ ፈጽመ መረካቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ እኔ አከብርህ ዘንድ ወድጄ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከለ አለው። በለዓምም ባላቅን አለው፣ ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደ እኔ ለላካቸው መልእክተኞች አልተናገርኳቸውምን? አለው። ከዚያም በኋላ በለዓም ተነሣ፣ ተመልሶም ወደ ስፍራው ሄደ። ባላቅም ደግሞ መንገዱን ሄደ። ልጆች፣ የሚገርም ታሪክ ነው አይደል? አዎን ይገርማል። እግዚአብሔር በእውነቱ ለልጆቹ ያለውን ፍቅር የሚገልጥ ታሪክ ነው። በእርግጥም ባለፉት ተከታታይ ትምህርቶቻችን እስራኤል እግዚአብሔርን በተከታታይ እንደበደሉ እንዴትም እንዳሳዘኑት እንዳስቆጡት አስታወሳችሁ? እግዚአብሔር ቸርነትና ምሕረቱ እጅግ ብዙ ነውና ይታገሳል፣ ይምራል፣ እንደ አባትም ይቀጣል። እንዲህ አይነት ክፉ ሐሳብ ከሌላ ወገን እርግማን ሲመጣባቸው ግን እንዲጎዱበት ፈጽሞ አይፈቅድም። ምን ማለት መሰላችሁ? እኛ ስናጠፋ አባቶቻችን ይቀጡናል። ነገር ግን አጥፍተንም ቢሆን እንኳን ሌላ ሰው እንዲደበድበንና እንዲጎዳን ግን ፈጽሞ አይፈቅዱም። ባልወለደ አንጀቱ ሌላ ሰው ትንሽ ሲቀጣን እንኳን ቢመለከቱ መታገሱ በእጅጉ ይቸግራቸዋል፣ ወላጆች ናቸውና። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ የሞዓብ ንጉሥ እስራኤልን ማስረገም ለምን ፈለገ? በለዓም ስንት ጊዜ እስራኤልን ለመርገም ሞከረ? እግዚአብሔር እርግማኑን ምን አድርጎ ለወጠው? ንጉሡ ባላቅ በነቢዩ በለዓም ላይ ለምን ተቆጣ? በለዓም እስራኤልን ምን ብሎ ባረከ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትምህርት በሕይወት ዘመናችን ሁሉ እንደ እግዚአብሔር ፈቃድና ትእዛዝ የምንጓዝ ከሆነ ፈጽሞ የዚህ ዓለም መርገም ወይንም የኀጢአት ጉዳት ሊደርስብን አይችልም፣ እግዚአብሔር ይከልለናልና። ይህንም ማለት ግን ፈተና አይመጣም ማለት አይደለም። ፈተና ቢመጣም ለበረከት፣ ለትምህርት ወይንም እምነታችንን ለማጽናት ጥቅም ይሆነናል። በእርግጥ የማያጠፋና እግዚአብሔርን የማይበድል ሰው የለም። ነገር ግን ጊዜው ሳይዘገይ በየዕለቱ ወደ ንስሐ እየቀረብን ይቅርታ መጠየቅም ይኖርብናል። እንዲህ ሆነን ብንኖር ቸርና መሐሪው አባታችን ልዑል እግዚአብሔር ከዚህ ዓለም ጥፋትና መከራ እርግማንም እንደሚታደገን ከዚህ ታሪክ ተምረናል ማለት ነው።
የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ብሩክና ቅዱስ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።